ሃይ ጋይስ እንዴት ናችሁ? በዛሬው ቆይታችን ስለ ኖሽን አፕሊኬሽን አጠቃቀም እናያለን። ኖሽን አፕሊኬሽን ለምሳሌ እንደኔ አይነት ሰዎች ከሆናችሁ ነገሮችን ቶሎ ቶሎ የምትረሱ ኦር ደግሞ አንድ ስራ ከጀመራችሁ በኋላ የሚቀጥለውን ስራ ለማስታወስ የምትቸገሩ አይነት ሰዎች ከሆናችሁ ማንኛውም አይነት ሰው ባይዘዌ ተቀጣሪ ሰዎች ልትሆኑ ትችላላችሁ፣ ድርጅት ያላችሁ ቢዝነስ ሰዎች ልትሆኑ ትችላላችሁ። እያንዳንዱን የምሰሩትን ስራ በፕሮግራም ለመጠቀም ሀሳብ ካላችሁ ኖሽን አፕሊኬሽንን ብትጠቀሙ በጣም ሪኮመንድ ማድረጋችሁ። ስለዚህ ኖሽን አፕሊኬሽን እንዴት ነው ሴታፕ የምናደርገው በስልካችን ለዛሬ የምናየው በስልክ እንዴት እንደምንጠቀም ነው የምናየው። ኔክስት ታይም ፍላጎት ካላችሁ ዌብሳይቱን ደግሞ እንዴት መጠቀም እንደምንችል ማወቅ ወደ ማየት ከምትፈልጉ ከሆነ ኮሜንት ላይ ያሳውቁኝ። ለዛሬ አፕሊኬሽኑ እንዴት ነው ሴታፕ የምናደርገው፣ እንዴት ነው አትሊስት ኢኒሻል ስቴጁ ላይ እንዴት ነው መጠቀም የምንችለው የሚለውን ነገር በዛሬው ቪዲዮአችን ለማየት እንሞክራለን። አብራችሁን ቆዩ። ወደ ቪዲዮ እሱን አፕ እንዴት እንደምንጠቀም ሴታፕ እንዴት እንደምናደርግ እና እንዴት እንደምንጠቀም ነው ዛሬ የምናየው። ስለዚህ እሱን አፕ ዳውንሎድ ለማድረግ መጀመሪያ የምንሄደው ፕሌይ ስቶር ውስጥ ነው። እዚህ ስክሪን ላይ እንደምታዩት ፕሌይ ስቶር እንገባለን። ከዛ ሰርች ባር ላይ ሄደን ኖሽን ብለን ነው የምንጽፈው እዚህ ጋር ማለት ነው። ኖሽን ብለን ስንጽፍ ገና እንደጻፍን ይመጣል። ኖሽን አፕ የሚላለ እዚህ ኖሽን ከላይ የሚለው አለ። እቺ ነች ማለት ትክክለኛው አፕ እቺኛዋ ነች። ይኸውናች እቺ አሁን የምታዩት ማለት ነው። ኖሽን ኖት ታስክ ኤአይ ምናምን ይላል። እኔ ኢንስቶል ስላደረኩት ነው። እንዳውም አፕዴት አድርግ የሚል መጥቶልኛል። አፕዴት አደርገዋለሁ። እሺ ይኸው እንደምታዩት እንግዲህ አፕዴት አድርጎ ጨርሶልኛል። ስለዚህ ዳውንሎድ የሆነውን አፕሊኬሽን ሄደን እንከፍተዋለን ማለት ነው። ስለዚህ አፕሊኬሽኑን ዳውንሎድ ሆኖ ጨርሶልናል። ስለዚህ ዳውንሎድ ካደረገልን በኋላ የምናየው ይሄኛውን ነው። ይኸው እዚህ ጋር አለ። ይሄንን ማየት እንችላለን። ወደ ሌላ ስክሪን ብቻውን እናምጣውና እዚህ ስክሪን ላይ ይሄ ነው ኖሽን ማለት ይሄ አፕሊኬሽን ነው ማለት ነው። ስለዚህ ሴታፕ ስናደርግ መጀመሪያ ጊዜ ምንድን ነው የምናደርገው? ክሊክ እናደርጋለን ነው በአፕል አይዲ ነው በማይክሮሶፍት ነው ወይስ በፒን ነው ወይስ ሲንግል ሳይን ኦን ኤስኤስኦ ይባላል አንድ ጊዜ ብቻ ነው ወይስ በኢሜል ነው ወይስ በጂሜል ነው የሚለውን ያስመርጠናል። እኛ ለጊዜው ፈጣኑና ቶሎ በቀላሉ መጠቀም የምንችለው ጂሜል ስለሆነ ኮንቲኒው ዊዝ ጉግል እንለዋለን ማለት ነው። ኮንቲኒው ዊዝ ጉግል ካልነው በኋላ ያስመርጠናል የጂሜሎች ያለንን ጂሜል 10ም ካለን አንድም ካለን ያስመርጠናል። እኔ ለጊዜው ብዙ ነው ያለው እዚህ ጋር አንዱን እንመርጥለታለን። አንዱን ኢሜል ከመረጥን በኋላ ይኸው እንደምታዩት እዚህ ጋር ሎድ እያደረገ ነው። ሎጊን እያለን እያስገባኝ ነው ማለት ነው። ሴታፕ እያደረገልን ነው። የመጀመሪያ ይመጣልን ፍሮንት ፔጅ ላይ ይመጣልን ሃው ዱ ዩ ዋንት ቱ ዩዝ ኖሽንን ለምንድን ነው መጠቀም የፈለግከው ነው የሚለው። ለስራ ነው ወይ ለግል ነው ወይ ለፐርሰናል ወይስ ለትምህርት ነው ወይ? ስለዚህ እኛ የፈለግነው ለምንድን ነው? ለፐርሰናል ነው። እንደ ሁኔታው ነው ግን ምሳሌ ለስራ የምፈልጉ ሰዎች ካላችሁ ይህን ቪዲዮ የምታዩ ፎር ወርክ ማለት የሚለውን መምረጥ ትችላላችሁ። ትራክ ፕሮጀክቶች ማድረግ ይችላል። ፎር ወርክ የሚለው ስር ካምፓኒ ጎል የሚል አለ። የካምፓኒ ጎሎችን አስቀምጠው እሱን ትራክ ለማድረግ ሊሆን ይችላል። ሚቲንግ ላይ የካምፓኒ ሚቲንግ ሲኖራችሁ እዛ ላይ ኖቶችን በዚህ በኖሽን መያዝ ሊሆን ይችላል ጥቅሙ። እሱን ሴታፕ ለማድረግ ፎር ወርክ የሚለውን ሰሌክት ታደረጉ ትችላላችሁ። ኢንዲቪዥዋል ከሆናችሁ ግን ፎር ፐርሰናል ላይፍ የሚለውን ተመርጦና ራይት ቤተር ቲንክ ሞር ክሊርሊ እንደ ስቴይ ኦርጋናይዝድ ለመሆንና የምታስቧቸውን ነገሮች አዳዲስ አይዲያዎች ሲመጡላችሁ ቆንጆ ነገሮችን ክሊርሊ ግልጽ በሆነ ሁኔታ ለማስቀመጥ ስትፈልጉ ፐርሰናል ላይፍ የሚለውን ትመርጣላችሁ። ለትምህርት ከሆነ የትምህርት ቤት ኖት፣ ሪሰርች፣ ታስኮች ምናምን ለመጠቀም ይጠቅማል ማለት ነው። እኛ አሁን በእኔ ሴናሪዮ ፐርሰናል ላይፍ የሚለውን ነው መርጠው ማለት ነው። ከዛ ምን ይለናል? ኪፕ ዩር ቶትስ ኦርጋናይዝድ ላይ ዩዝ ሆም ታብ ኦርጋናይዝ ዩር ፔጅ ይለናል። ስለዚህ ኔክስት ካለው በኋላ ክሬት ኖት ታስክ እንደ ሞር የሚላል ቅድም ያየ ነው ማለት ነው። መጀመሪያ ፔጅ ላይ ያየ ነው ማለት ነው። ስለዚህ አሁን ኔክስት ነው የምንለው። የተለያዩ ዲቫይሶች ላይ መስራት እንችላለን ማለት ነው። ምሳሌ የኖሽን አፕ አሁን እዚህ ስልክ ላይ ሎጊን ባደረግነው ጂሜል ምሳሌ በኖሽን ዌብሳይትም ሎጊን አድርገን የፈለግነውን ነገር እዛ በዌብሳይቱ አክሰስ ማድረግ እንችላለን። በታብሌታችን እንችላለን፣ በዴስክቶፕ እንችላለን፣ በዚህ በስልካችን እንችላለን። ጨርሰናል። ስለዚህ ሴታፕ አድርጎልናል። ጌት ስታርትድ እንለዋለን ማለት ነው። አሁን የሚቀጥለው ነገር ኦፍላይን ሞድ ከፈለጋችሁ ነው የሚለው። ኦፍላይን ሞድ አንፈልግም እኛ እዚህ ጨርስም ማለት ነው። ምንድን ነው የሚለው ይመጣልናል። እኛ ለአሁን ለጊዜው ብሮዝ ቴምፕሌት የሚለው እናያለን። ሌላውን ነገር ዲቴይሉን እያንዳንዱ ነገር አፕሊኬሽን ውስጥ ከገባችሁ በኋላ ሁሉም ነገር ማየት ትችላላችሁ። ብሮዝ ቴምፕሌት የሚለውን እንለከዋለን ማለት ነው። እኛ ከዛ ሊስቶች ያመጣናል። ብሮዝ ቴምፕሌት ብለን ከገባን በኋላ ሊስት ኦፍ ታስኮች አሉ ማድረግ የምንፈልጋቸው ነገሮች። ኩዊክ ኖት ሊሆን ይችላል፣ ሲምፕል ሊስት ሊሆን ይችላል፣ ኩዊክ ኖት ሊሆን ይችላል፣ ሲምፕል ቱዱ ሊስት ይሆናል፣ ሲምፕል ጆርናል ይሆናል፣ ሀቢት ትራኪንግ አለ፣ ዋን ኖት አለ፣ ሲምፕል ዊክሊ ቱዱ ሊስት ሊሆን ይችላል። እያንዳንዱ ነገር የሚያስፈልጉ ነገሮች አሉ። ፐርሰናል ፕሮዳክቲቪቲ አለ፣ ትሬነር አለ፣ ስቱደንት ሲዝናል፣ በጣም ብዙ አይነት ነገሮች ያሉት። ስለዚህ እዚህ ከላይ ደግሞ እንደምናየው ላይፍ የሚላለ፣ ወርክ የሚላለ፣ ስኩል የሚላለ መጀመሪያ የመረጥ ነው ማለት ነው። እኛ ለጊዜው ዝም ብለን የምናደርጋለን ዊክሊ ቱዱ ሊስት እንሞክረው። እሱን ቴምፕሌቱን እንከፍተዋለን። ሲምፕል ቱዱ ሊስት ዊክሊ ፕላን ማለት ነው። በየቀኑ አለ በየሳምንቱ አለ። በሳምንት ከፋፍሎልን የሚያስቀምጥልን በሳምንቱ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ
ቅዳሜ እሁድ ድረስ ያስቀምጥልናል። ይህንን ቴምፕሌት ለመጠቀም ስንፈልግ እዚህ ከላይ አናት ላይ በቀኝ በኩል ዩዝ ቴምፕሌት የሚል አለ። ዩዝ ቴምፕሌት እንለዋለን። ስለዚህ ዩዝ ቴምፕሌት የሚለውን ከነካ ነው በኋላ አክቲቭ ይሆንላል ማለት ነው። እዚህ ጋር ለመጻፍ ምናምን ነገሮች አክቲቭ ይሆንላል ማለት ነው። ግን ከሁሉም በላይ ግን እዚህ አናት ላይ እዚህ ጋር ፕራይቬት የምትለው መሆኑን ማየት አለብን ማለት ነው። እርግጠኛ መሆን አለብን ማለት ነው። ያለበለዚያ ፐብሊክ ከሆነ ሌሎች ሰዎች አፕሊኬሽን ሰዎች የኛን ፕላኖች ሊያዩት ይችላሉ፣ ሊያገኙት አክሰስ ሊያደርጉት ይችላሉ። ማድረግ ያለብን ነገር ፕራይቬት መሆኑን ቼክ ማድረግ አለብን ማለት ነው። ከዛ ዊክሊ ፕላናችን እንመጣለን። መንዴይ የሚላለ፣ ሰኞ የሚላለ። ሰኞ ምንድን ነው ማድረግ የምፈልገው ሊስቶች፣ ሰኞ ማድረግ የምፈልጋቸው ነገሮች ይኖራሉ። ሰኞ ማድረግ ምሳሌ ኮንተንት ቪዲዮ መቅረጽ ሊሆን ይችላል። ቪዲዮ ብዬ እጽፋለሁ። ቪዲዮ መጻፍ ሊኖርብኝ ይችላል። ሁለተኛ ታስክ ደግሞ ሰኞ ላይ ማድረግ የምፈልገው ነገር መጀመሪያ ቪዲዮ መቅረጽ ከሆነ ከዛ ኤዲት ማድረግ ሊሆን ይችላል ማለት ነው። ሁለተኛው ስራ ኤዲቲንግ ሊሆን ይችላል። ኤዲቲንግ ብለን እንጽፋለን። ከዛ ማክሰኞ እንመጣለን። ማክሰኞ ስንመጣ ብዙ ታስኮች ይኖራሉ። ስራ መስራት ሊሆን ይችላል። ቤት ውስጥ ቤት መዘጋጀት ሊሆን ይችላል። ብዙ ፕሮግራሞች ሊኖሩብን ይችላሉ። እንደየፍላጎታችን እንጽፍለታለን። እዚህ ላይ ማክሰኞ ሊስቶቹንም ዝም ብለን እንጽፋለን። ያለንን በሊስቱ እኔ ለፍጥነት ብዬ ነው እዚህ ጋር እንትን የምለው እንዳይረዝምብን። ማክሰኞ ላይ ማድረግ መፈልጋቸውን ሊስቶቹን እንጽፋለን። ከዛ ሮብ ላይ እንመጣለን። እንደዛው ተመሳሳይ አድርገን የምንፈልጋቸውን የሳምንት እቅዳችንን እናወጣለን ማለት ነው። እንዳለ ደርድረን የሳምንቱን እቅዶቻችንን እናስቀምጣለን ማለት ነው። ኦልዘወይ እስከ እሁድ፣ ከሰኞ እስከ እሁድ ያለው እናወጣና ከዛ አውጣተን ከጨረስን በኋላ ምሳሌ ይሄ ሳምንት ሰኞ ጀመረን ብለን ብናስብ ሰኞ ይሄን ቪዲዮ ቀርጻለሁ ብዬ ፕላን አድርጌያለሁ። ከዛ ኤዲት አደርጋለሁ ብዬ አስቤያለሁ። ሰኞ ቪዲዮ ቀርጻለሁ ብዬ ነበር። ከቀረጽኩኝ ቲክ አደርጋለሁ፣ ፕላኔን አሳክቻለሁ ማለት ነው። ኤዲት ካደረግኩም ኤዲት አድርጌያለሁ፣ ፕላኔን አሳክቻለሁ ብዬ ጨርሳለሁ። ዘሴም ወይ ለሁሉም ማክሰኞ ያደረግናቸው ምሳሌ ይሄ ሳምንት ካለቀ በኋላ ምናልባት እሁድ ቁጭ ብሎ ቼክ ማድረግ ሊሆን ይችላል። እሁድ ላይ ያለን ፕላን አንዱ ቼክ ፕላን ሊሆን ይችላል ማለት ነው። ስለዚህ ከዚህ ነው ሁሉንም ነገር የምናደርገው ማለት ነው። ራሱን ፕላናችንን በዚሁ በቱዱ ሊስት ነው ቼክ የምናደርገው ራሱ ማለት ነው። የሰራናቸው ነገሮች ካሉ ቼክ እናደርጋለን፣ ያልሰራናቸው ካሉ አንቼክ እናደርጋቸዋለን። እዛ ላይ ኢምፕሩቭመንት እንሰራለን ማለት ነው። ትኩረት እናደርጋለን። ከጨረስን በኋላ ምንድን ነው የምናደርገው? ካነሰን ምሳሌ የአንድ ሳምንት ብቻ ካልሆነ ከጨረስን በኋላ የአንድ ሳምንት ብቻ ካልሆነ የምንሰራው ስራ ወይ ደግሞ የምናወጣው ፕላን የአንድ ሳምንት ከሰኞ እስከ እሑድ ለ2 ሳምንት ለ3 ሳምንት ለ4 ሳምንት ለ1 ወር ማለት ነው 4 ሳምንት የሚሆን ከሆነ እዚህ እየመጣን ዱፕሊኬት እንባለን። 3 ነጥቧን እዚህ እነካለን፣ ዱፕሊኬት እናደርገዋለን። አሁን እነካለን፣ ዱፕሊኬት እናደርግና የፈለግነውን ያክል እንጠቀማለን ማለት ነው። ከዛ አሪፍ ትሪክ እዚች ጋር አንድ ቆንጆ ትሪክ የምነግራችሁ ነገር እቺን አቬለብል ኦፍላይን የምትለውን ኦን ማድረግ እንችላለን። ኦን ካደረግናት ዳታችንን ማብራት አይጠበቅብንም ማለት ነው። ኤኒታይም ገብተን ዳታችንን ኦን ባናደርግም ቢሆንም ባይሆንም ኦፍላይን ማግኘት አክሰስ ማድረግ እንችላለን ማለት ነው። ይሄን እንደዚህ አድርገን መጨረስ እንችላለን። ከዛ ውጭ ተጨማሪ ነገር ማየት ያለብን ነገር የፈለግነው ነገር ካለ ደግሞ እዚህ ጋር ኤአይ አለ። ይሄ አፕሊኬሽን በኤአይ ሰፖርት ስለሚደረግ አስክ ቻት እና ፋይን ዊዝ ኤአይ የሚል አለ። ገብተን እዚህ ጋር ቻት አድርገን ማውራት እንችላለን ማለት ነው። የፈለግነውን ነገር እንጽፍለትና መጠየቅ እንችላለን ማለት ነው። ጠይቀን ክሊር እንዲሆንልን ማድረግ እንችላለን ማለት ነው። ከዛ በተጨማሪ እዚህ ቴምፕሌት ላይ ያሉ ነገሮችን ማየት ብንፈልግ የተለያዩ ነገሮች አለ። ኩዊክ ኖቶች አሉ። ምሳሌ ስራ እየሰራን እያለ ከሰዎች ጋር እያወራን እያለ አዲስ ሀሳብ ይመጣልን ኩዊክ ኖትን ከፍት አድርገን ዩዝ ቴምፕሌት እንለዋለን። ሁሉም ቴምፕሌት ስንጠቀም ባይዘወይ ዩዝ ማለት አለብን። ዩዝ ካላልነው አክቲቭ አይሆንልንም። ስለዚህ ዩዝ ካልነው በኋላ አድ ነው የምንለው እዚች ጋር ማለት ነው። አድ ካልነው በኋላ ምንድን ነው ዋና ሀሳቡ ምንድን ነው ስም እንሰጠዋለን። ከዛ ከመቼ እስከ መቼ ነው የሚለውን ከፈለግን እናስቀምጣለን። ታግም ማድረግ እንችላለን ለመለየት እንዲመችም ማለት ነው። አይዲያ ነው ወይ ሪማይንደር ነው ወይ የሚለውን ነገር ታግ ላይ ገብተን ቼክ አድርገን መጠቀም እንችላለን ማለት ነው። ለምሳሌ ይሄኛውን ለምሳሌ ሪማይንደር ነው ብዬ ሰርች ላድርግ። በቃ አለቀ። ሪማይንደር ሰጠሁት። ዴት መቼ ነው ብዬ ዴት መቼ በዛሬን ቀን ልስጠው። ለምሳሌ የዛሬን ቀን ብሰጠው እኔ የዛሬን ቀን ሰጠሁት። ስለዚህ ፕሮፐርቲ ከፈለግን ኮመንት ከፈለግን እናደርግለትና እዚህ ጋር መተን ደግሞ ታፕ ሂር የሚለው ላይ የምንፈልገውን ነገር እንጽፍለታለን። ምንድን ነው አይዲያው ምንድን ነው ኩዊክ ነገር ማድረግ ያለብን ነገር ምንድን ነው የሚለው እንጽፍለታለን። እዚህ ጋር መተን ደግሞ እንጽፍለታለን ማለት ነው። ሙሉ ሀሳባችንን ምንድን ነው የሚለው። ከዛ ሌላ ቀን ስንመለስ ደግሞ ኮመንት የሚላለን አይዲያው ላይ መጨመር የፈለግ ነገር ካለ ኮሜንት፣ አታችመንት ካለን አታች ማድረግ እንችላለን። እዚህ ጋር እንደዛ አድርገን መጠቀም እንችላለን ማለት ነው። እንደዚህ ማለት ኩዊክ ኖት የሚለው ምንድነው? ሪማይንደር ከሆነ ሪማይንደር ይለናል ታጉ። ከዛ ቀኑ መቼ ነው በዛ በቀኑ ያስቀምጥልናል ማለት ነው። ከዛ በተጨማሪ ደግሞ እንደ አንድ ጥሩ ነገር ብዬ ያገኘሁት ነገር እና የምጠቀምበት ነገር እዚህ ውስጥ ሀቢት ትራከር አለ። ሀቢት ትራከርን ስናየው ደግሞ ምንድነው ውስጡ ያለው ነገር ትራክ ማድረግ የምንፈልጋቸው ነገሮች ሊሆኑ ይችላሉ። የራሳችንን ሀቢቶች አሉ፣ ባህሪዎቻችንን
ማድረግ የምፈልጋቸው በቀን ውስጥ ወይ በሳምንት ውስጥ ማድረግ የምፈልጋቸው ነገሮች ለመከታተል እንዲመች አድርገን ማለት ነው መስራት እንችላለን ማለት ነው። ለምሳሌ የዛሬ ቀን በሚለው ላይ ገብተን ጆርናል ማድረግ ከሆነ እንደውን ስሙን መቀየር እንችላለን። ዩዝ ቴምፕሌት ስላላልኩት አክቲቭ አይደለም እንጂ ጆርናል ማድረግ ካለብን ጆርናል፣ ስፖርት መስራት፣ ሩጫ መሮጥ ካለብን እንሮጣለን። በቂ እንቅልፍ ተኝተናል ወይም እንደዚህ የፈለግን እየጨመርን እንሄድና ሀቢታችንን ትራክ ለማድረግ ሀቢታችን ከእቅዳችን እንዳንወጣ ከሀሳባችን ከፕላናችን እንዳንወጣ በዚህ ትራክ እናደርጋለን። ምሳሌ ዛሬ ይህን እናደርጋለሁ ሊስት ካደረግኩኝ ከዛ ለነገ ደግሞ ከዛ ለማክሰኞ እያለ በየቀኑ በከፋፈልናቸው ቀናቶች ትራክ ለማድረግ እንዲመቸን ከፈለገን ይህን ነገር መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ቪዲዮ እንዳይረዝም ለዛሬ እዚህ ጋር አበቃለሁ። የምትፈልጉት ነገር ማወቅ የምትፈልጉ ነገር ስለ ኖሽን አፕ ካለ ኮመንት ላይ ያሳውቁኝ። ለዛሬው ያለን ይሄን ይመስላል። አመሰግናለሁ። ከዛ በተጨማሪ በዌብሳይት ደግሞ እንዴት ነው መጠቀም የምንችለው የሚለውን ነገር ማወቅ ከፈለጋችሁ እዚሁ ኮመንት ላይ ያሳውቁኝ። ቴንክ ዩ